ታድላ እንደው እኔ እሱም ባልብየው አንድ ቀን አብሬው አልተኛም አልኩሽ። አይ ቀለሜ ምን ላድርግ ብለሽ ነው? ከዛሬ ነገ ይስተካከላል ብዬ ነበር። እንደው የሚስተካከል ጉድም አይደለም ሲጀምር። እንደው ምን ላድርግ ትያለሽ? አንቺ ደግሞ ጎና ማባታለሽ እንኳን ለአንቺ ለሀገር የሚተርፍ ወቀርገሽ ዋተጅ እዲያ እንደው አሁንስ እንደው ጫቄን መርቄን ሳልል ዝም ብዬ መህርን ያማረኝ እንደው ዲያ እንደው እንደ ሴት ሁሉ አብሮ መርመጥመጥ እንደ ወንዶች እንደው ተያይልኝ እምባል ውጭ ወጦ እንዴት እንደሚያኮረኝ ጀግና ቢሆንልሽ ነው የሚሻልሽ። እንደው ምን ላድርግ ብለሽ ነው? እኔ እኮ ምን ላድርግ ጨነቀኝ። እንደው ከኔ ጋር ነው በቃ አይወጣ እንደው ደጁን አይው ዝም ብሎ ከኔ ጋር ብትነግሪው አይሰማም የሚሰማም አይደለ አሁን የሚለወጥ ስላልሆነ ይሄ እንደው ስትታሽውስ ብተጅ ነው የሚሻልሽ። ሂጂ ዝም ብለሽ እዚያ ሲሆን ተሰፈርሽ እንደው አንዱ ጀግና ያጭሻል ስተጅ። እንደው ጨንቆኝ እኮ ነው ሲጀመር አባተ ፈስክ ስለው ወደስ እበት ያብሳል እና ምኑ ይታወቅ አይደለም ሁኔታው ቢነግረን ምናምን ካልኩት እኔ እኮ ተመሮ የሆነ ወደ ዳሪ ጀግና ቢያጫውተው ብዬ አዝዘዋለሁ። ረዲያ የሚመረርም አይደለም። ይኸውልሽ ዝም ብለሽ ሂጂና ወክ አድርገሽው እንደው ይቅርብሽ። የኮተቱም እንደው መዳበሪያ ምኑ መካፈሉም ይቅርብሽ። እንደው ከንቱ የረባ ደህና ነገርም አይኖር ይቅርብሽ። ወክ አድርገሽው ሂጂ ዝም ብለሽ አባትሽ ላይ ዋ አሁንም አልቀርም መሄዴ ነው። እንዴት አደርጋለሁ? ምን ሁለት ሴት አንድ ላይ አይኖር ዋ እኔ እኮ ጨነቀኝ። እንደው ጥብብ ጭንቅ ነው ያለኝ። እኔ እንደው ተዛሬ ነገ ነግርሻለሁ ስል እንደው ታንቺም ሐሳቡት አለማ ጥሩ ነው። ዋ እንኳን አንቺ እንደዚህ ብለሽ ይታለው ሊያስብየው ነበር እንደው ይስተካከላል ብዬ ነው እንጂ እኔም እስከ ዛሬ ቁጭ አልኩኝ። እንደው ነገር አለሙ ሲጀምር እንደው የሚቀየር ራሱ አልመሰለኝ። ዋ እስከ ዛሬ መቆየትሽም እንደው ልቦናሽ ሰፊው ነው። እንደው ትችያለሽ አንቺ ጎበዝ ነሽ። እኔ በሆነ አንድ ቀን እንደው አሁን ዘዳሪ ሁሉ መጥቶ እንኳን ለአንድ ሰዓት እዚህ አብሮ የተቀመጠ እኔ ስልችት አይልም ይለኝ እንደው ባላየው አልኩሽ። ዋ አታስተገነች በይ እንግዲህ እንደነገርኩሽ ነው። ላልመለስም እዛው ላድር እችላለሁ። ቤቱን ነቃ ብለሽ ጠብቂ። ከብቶቹንም እየፈቀሽ አደራሽ። የልተድ ነው ከመቼ መጣሽ? ጸባይ ነው በይ። አይ ደህና አይደለም ወይ? ምን ችግር መጣ ወይ ብዬ ነው። ሰዓት መሸኘት ስመጣ መቀበል ነው እንጂ አንቺ ደግሞ ልትቆጣጠሪኝ አምርሻለሁ። አረ እንደዚህማ አይደለም። ምን ችግር ምን ተቤተሰብ ተላከ ብዬ ነው። ትንሽ ፊት ሲሰጡሽ እንደዚህ ውሃ ምን ልትነሽ ደግሞ እሺ እና ባይሆን ራት ነገር ብላ ፎጣም ደርብ እንጂ ራት በሌለበት ሀገር አለድ ምን ሀገር ምድሩ ራት ሞልቶ አይደል? በይ የነገርኩሽን አድርጊ ልቅ። እሺ ችግር የለውም። እሺ በይ እሺ ብተድማ እንደው ግልግል ዛሬስ እንደው ሰላሚና አግኝቻለሁ። አንተ እንደሆንክ ንዝንዝ ንትርክ ነው ሁሌ አንተ ጀግንነት ብቻ ጀግንነት ትላለህ። በእኔ ላይ ነው ጀግንነቱ። ያ ይሄ ከብሬት እንደው ዛሬ ሰይ ዲያ አይኔ ጥፊ ይመር በግርግር ይተሰራኝ ወይ ጉድ! እንዴት አለ ነገር ነው እሱ በእድሜ ልክ እንደው እዚህ ምን አርመጠመጠኝ ዋ እንደው እናት አባቴ ጋር ያባቴ ዘባበ ስለተፈሽ ሰይ አንቺ ታዲያ ምንድነው? በይ እንጀራውም አልቋል መሰል። እስቲ አንቺ ሊጡን እስከምታቀጣጥኝ እዚህ ላጋገምልሽ ብዬሽ እኮ ነው። ስራውን ይዘው ሞተ። ምን እንደ ወንዶች የወንዶችን ስራ ብትሰራ እሱ እኮ የሴቱ ስራ ነው። እንደው ምን አይነቱ ነው እናንተ? አትቀየርም እንደው አቃጥረ ደፋኝ ዛሬስ በጤና አይሽማይልሽ። እሱ እኮ የሴቱ ስራ ነው። ምን አለበት ትቶ አንቺ ላገዝሽ ባልኩ እንዴት ነው የምትናገሪ? ላገዝሽ ባልኩ አቃተኛ አልኩ። እኔ እኮ አንቺ እንዳትበዲ አንቺ እንትን እንዳትብዬ እኮ ነው በዚህ በጧት እሳት የተበጀው። እሱን እኮ እኔ እሰራዋለሁ። አንተ የወንዱን ስራ እንኳን አቃጥል እንኳን አናደደ በሴቱ ስራ ምን አገባ? ስንጀምር ካንተ ጋር በቀኝ ኧረ ምን ሆነሻል? በቅቶኛል ሲጀምር። ኧረ ጉድ በሉ ጎበዝ። ሁለት ሴት እዚህ አብሮ አንተ ሳብ ስለተበላለ አብስሎ የማይበለው አባቴ ከሱ ጋር እኖራለሁ። እኔስ ማነልኝ? ስለየበላህ አይደል? እኔ እኮ እንዳትበደይ ለአንቺ ብዬሽ እኮ ነው። ለኔ ብለህ ለአንቺ ስላ እኔ መች ፈለኩኝ? እኔ ፈለኩኝ አግዘኛ አልኩህ። እስኪ እንደ ወንዶች እንደ ጀግኖች እንስ። ኧረ እባክሽ እኔ እኮ ትቀየራለህ ብዬሽ ነው እስከዛሬ የሀገር የቂያ የጎረቤት መሳለቂያ ይሆኑ። እንደው ግድ የለሽም ነይ ቁጭ በለና ግድ የለሽም። አልፈልግም። ኧረ የለርም ገበያ መሄድሽ ነው እየነገርኩት ገበያ መሄድሽ ነው ይለኛል። ከአንተ ጋር በቃኝ ወዴ ነው በቃኝ ማለት ልትለይ በቃ ኧረ እንደው አፈርሷል። ኧረ እንደው በሞቴ አንተ እንዳትከተለኝ እንደው ግድ የለሽ አፈርሷል። እንደው እሺ ምንድን ነው ጥፋት? እየነገርኩህ እንደ ወንድ ሁን
እኔ ሴት እያለሁ እቤት ሁለት ሴት ምን ያደርግልኛል? እንዴት እንደ ወንድ ማለት ተይ፣ ግድ የለሽም ተይ። እየነገርኩ ነው አንተ። ኧረ ተይ እባክህ። እንጀራውስ ጋግረህ ብለው ትጋግሪ ጋግረህ ደመላሽ ደህና አደራችሁ ወይ? እንደምን አደራችሁ? እሰይ ቤተሰብ ልጆች ሁሉ ደግ ናቸው? እንዴት ነህ አንተሳ? እግዚአብሔር ይመስገን ደህና ነኝ። አዝመረው ምኑ እንዴት ነው? ጥሩ ጥሩ። እንዴት ነው እየሰባሰባችሁት ነው? ቀለሜ አንቺ ቀለሜ። አቤት። ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነሽ? ደግሞ ልተሽ ነው ጓዙን ጠቅለሽ? ኧረ እኔስ በቀኝ ነግሬሽ ነበር አይደለ? ለርም እና እንዲሁ በጠዋቱ ዛሬስ ወስ ቆርጠሻል? ቆርጠሽ ተነስተሻል? ቆርጫለሁ። በቀኝ እናቴ በቀኝ። ምን ነው ሁለት ሴት አንድ ቤት በቀኝ። እዛ ሂጅ አባቴ እሱም ቢዛ ይሻለኝ። አረ ልክ ነሽ። የእሱ ምን ታቤት አይወጣ እየተልወሰወሰ። እኔስ እንዲሁ ቅጥቃጤ ይሁን ህልም እንዲሁ ጥሩ ነገር ስላላየሁ እኮ ነው በጠዋት እንደ መርዶ አርጄ የደወልኩልህ። አንዴው የኔ ህልም ታውቀዋለህ መቼም እናታችሁም እንደዚያ ስትሆንም እንደው አሳይቶኝ ነበር እና የኔ ህልም ስለማይከችፍ እንደው ምን ደግሞ መጣ ብዬ የማይመታ የማይቆነጠጥ የማይቆጣ ባል እኮ ባል አይደለም እኮ ይሄ እኮ አሽከር ነው። እንደው እንኳን ተውሽ እንደው በቀኝ እና ለህር ነው አባቴ ጋር ፀሐይትም ሳጠመረር ልሄድ ብዬ ነው። አባትሽ ቢያዩ እንዴት ይሆኑ ግን እንደው ቡትትሽን እንኳን ሳትቀይሪ አንድ ቀን እንኳን ነጭ ሳትለብሽ ምን ላድርግ ቀለምሽ ጠፍቶ እንዲረግፉ ያንቺ ነገር እኮ ስትናደጅ እህልም ሳትቀምሽ ነው አድርሽ ነው እና እህል ባፍሻል። ተይው እዛ አባቴ ቤት እበላለሁ ፀሐዩ ሳይጠመረር ልሄድ ብዬ። ኧረ እህል ባፍሽ አድርጊ። ተይው ደህና ሳልልሽ አልሄድም ሳልሰናበትሽ አልሄድም ብዬ ነው የመጣሁት። እና ደህና ናችሁ ሁሉም? ባል በቃ እንግዲህ የሰብሱ ከተሰበሰበ በኋላ ብቅ ብዬ ጠይቃችኋለሁ። ልጆችን ሳምልኝ። እናቴ ነሽን ሰላም ብሎሻል በላት። በል ደህና ዋል ልጄ። እንዴ ያንቺ ነገር እንደው አሁን ነገር ስታብሰለሲ እንደው እስኪ ያደረሽ መንገር ላይ እየተጠነቀቅሽ እንዳያነቅፍሽም ምንም አይደለም። አሁንማ ትቼው ሰዳውንማ ቀንዴቱ ሁሉ ትቼው ነው እኮ ማለት በቃ ምን ያናድደኛል? ምን ያሳረረኛል? ምን ያጠቁረኛል? ምን ይውጣው ይሆን? ምን አውቅለታለሁ? ማበሳሰል ነው ይችላል። አበሳስሎ ይብላ እንጂ አገንፍቶም ይብላ። እኔ ምን አገባኝ? በይ እስኪ እንግዲህ ቸር ያገናኘን። በይ ቸር ያገናኘን። ወይ ነጠላ ጣል አድርጌ ልሸኝሽ? ኧረ ተይው እሄዳለሁ። ተይው ጣል ብዬ ልሄድ ብዬ ነው። በይ እስኪ አይዞሽ። ደህና ዋይ በይ። ቸር ያገናኘን። ወድ እንዲሆነ መጨረሻሽ በይ በል እስቲ ወደ ቤተክርስቲያን ደርሼ ህልምልም ብዬ ልምጣ እንጂ እንዲሁ አንተን ሰማሁት። እንደው ያችንስ በምን ሰማት ይሆን? ምን ገጥሟት ይሆን ደግሞ እናንተ? ድሮ አምላክ ያደራል የልጆችን ክፉ አታሰማኝ። እኔን አስቀድመኝ እስኪ ጠዋት ማታ በማገለግል ሀማ መሀዲያና እኔስ መጓዜና መሀዲያና እኔስ መጓዜና አራቀኝነቴ ምን በወጣኝ እዛ ምቃጠል ምን አናደደኝ? ምን አጤሰኝ? አባቴ ጋር ቁጭ አይደለም እንዴት? ወይ ጉድ! ሁለት ሴት አለ። ምን እንደወንዶች ቢያደርግ ቀለሜ እኮ የተናገረችው እውነቷን ነው። እና ወይ ጉድ! እሷ ወንድም አለ ጀግና ነው። መሀዲያና እኔስ መሀዲያና ባዲያና እኔስ መጓዜና አባቴን ባገለግለው ይሻለኛል እኮ ብቻውን እዛ ከሚሰቃይን የባግዘው። ወይ ጉድ! ወይኔ አሁን እኔ ፍቅሬን መገለጽ እንዳትበደል ብዬ አብዝዬ ባበለሁ እንዲህ ልሆን። ወይኔ አይ ወይኔ እናንተ ሞት ገባ እዚህ ቤት እዚህ ተቀምጠህ ነው? ሆነ ነው አንቺ ነው ኮት የለሽም እንዴት? ስለፈልፍ መች ሰማኸኝ እንጂ እንዴት ስጣራ የለ ቆየሁ እንጂ እንደሆነ መለፍለፍ ስራሽ ነው። እና ምን ደግሞ የምታለቃቅስ ከደች ብለህ እንዳይሆን ምን ድሮስ ሁለት ባንድ ምን ይሆናል ብላ ይለ ወከር ጋር ሄደች። ምንድነው እንዴት ሁለት ባንድ ማለት? እኩል ነው የምንሰራላለች።
እኔ እሷን እንትን ለማገዝ ብዬ ነው እንጂ እንዴት በል እንግዲህ ልቅሷን ተውና ሌላ መፍትሄ አስብ። እሷ እንደሆነ እንደ አንደኛዋ እንደማትመጣ ነው ነግረኝ ሄደች። አንደኛዋ እንደማትመጣኝ ከእንግዲህ በኋላ በቃ ብላኝ ሄደች። ምርር አርጋት እንደው ክስርስር ብላኝ ሄደች። አሁን ለአባቷ ደግሞ ወዲያ ስትነግረው እሱ ደግሞ እንግዲህ ወለደ አንጀቱ ምን እንደሚል አስብ። እንዴት እናንተ እንደ ሴት ልጅ ማነፈራረቅ እንግዲህ ምንድነው የጎዳደለውን ሽሮ በርበሬም ጫርሳ ተሆነ እሰጥሃለሁ እቆጣጠርላችኋለሁ። ምንድነው እንዴት እስቲ ተይኝ። ምንድነው መሸሸቱ? እንደው አሁን ቆይ እንደው ስታስብ ይሆን ያለሱ ይበላልኛል። ወደነ የምትበላው ትገባዋለህ። እኔ ቆጣጥሬ ሽሮ በርበሬ መቼም ሰው ሲሄድ ቤቱን ጥሎ ነው የሚሄድ። አልቆ ተሆነ እሱን እሰጥሃለሁ። ያቺ ሊዮንና ልግባና ማጀት ያላለቀውን ነገር እሰጣለሁ። ትሰራራለህ። አይ እናቴ አይ እኔ አንተውስ አልገባኝም ነገርህን። አትክሰርሰር ይተኛ እንጂ ዲያ የለራሴ እዚህ እንትን ብሎኛል። አንተውስ ጥሩ ይዛችሁልኝ መጣ ቀን ነበር። ለመሆኑ ምን እያደረጋችሁ? ሄዳ ታድላ ሄዳ ምን ያደርጋል? ታድላ ሄዳ አይዞህ ልለው መጥቼ እንደው እንትኑን ምሳቱም ሲነድ ነበረ። እሱንም አላጥፍተው ሆነ ቤቱ እንዳይያዝ ብዬ ላጠፋፈው። መችስ የእነሱ ቤት ተያያዘ ማለት የኛ ቤት ሳብሮኝ ጎረቤት እንዲያ ነው ብለሽ ነው? በይ አሁን አንቺ ደህና መጣህ? ገና እሱና እኔ እንነጋገራለን። እሺ እንድትመጣ እጠብቃለሁ። እሺ ያዘንከኝ እንደውም የሰው ሚስት ማማገጥ ጥሩ ነው ብለህ ማማገጥ ማለት እና ምን ያደረጋችሁ ያገኛችሁ? እኔ የመጣችብኝ እንጂ አልመጣሁበት። መጣችብኝ እንጂ እንዲያማ አለ ለካ። እናስ እኔ የምልህ እንደው ከዚህ በፊትስ እንደው እነዚህ ታስታይሃለች? እንዲያው ቀን ነጋ ጠባ እየመጣች ስታስቸገረኝ አይደል እንደ ሰነበተችው። እውነትህን ነው አንተ። እኔም እኮ እንደው ሰሞኑን እንደው ቀልቧ ጥሩ አይደለም። እንደው የሆነ ቀልብ የሚነግረኝ ነገር አለ እና እውነትህን ነው። እኔ ምን በጀ ብዬ ዋሻለሁ? እና በአንተ ፍርድ የለም። እንግዲያውስ የገዛ ቤቴ ላይ ነው ጥፋቱ።